ከማጥመድ አይደለም ብራዘር፣ ባረሰ ነው። ባረሰ በቀደም ጠይቂያችሁ ነበር። ከማጥመድና ከማረስ ያረሰ ነው። እገልጣለሁ አላለበው። እሱ ነው እንጂ እኔን የሚያነባኝ፣ እኔ አላለበው። ኮንፊደንሲ ትምህርት ቤት ማይክ አራሽ እንዲህ ይላል። ታሪክ ትነግራለች ምናምን ተባልኩ ክላስ ውስጥ ሆኜ። እኔ ምንድን ነው ልቤ ምን ልበል? እሺ ወጣው ማይክ አልያዝኩም። አስገራሚ የሆነው የዘንድሮ ግራጁዌሽን ብዙዎችን ያስቆጣው የጃኒ ገብሩ ድርጊት፣ እነዚህና ሌሎችን ቪዲዮዎች ይዤላችሁ መጥቻለሁ። ሰላም ውድ የቻናሌ ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው ለእናንተ ለፋሚሊዎች ይመጥናሉ፣ ያዝናኗችኋል፣ ትምህርት ታገኙባችኋላችሁ ብዬ የማስባቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። አንድ ላይ ያየናቸው ሪያክት የምናደርግ ይሆናል። ከእናንተ ግን የሚጠበቀው ምንም ክፍያ የሌለው ነፃ የሆነ ነገር ነው። የደወል ምልክቷን ነክታችሁ ሰብስክራይብ በማድረግ ቤተሰቡን መቀላቀል ነው። ቪዲዮዎቹንም እስከ መጨረሻው እያያችሁ ከተመቻችሁ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ጻፉልኝ። ወደ ቪዲዮዎቹ እናልፋለን። ይሄንን የጣት ቀለበት የሸጥክልን ሰውዬ ለስሙ በጌታ ነህ። ምን አንተ በጌታ ነህ፣ በጌታቸው ነህ። 18ቱን 21 አስቀብተ የሸጥክልን ይሄኛውን የኢንጌጅመንቱን ቀድሜ እንደማደርገው ስለምታቅ 21 አደረከው። ይሄ ግን ቀድመን ከሰርጋችን አስቀድመን ስለገዛን እንደማናየው ስለምታቅ ቀድመ 21 አስቀብተ 18ቱን የኔና የባሌን ሸጥክልን አይደለ? ግፍ እግዚአብሔር አምላክ ከላይ ከሰማያት በመንፈሳዊ በረከትና በምድር ረድኤት ይባል። ምርቃት ሆነ ጭራሽ ደግሞ ከገቢያው ጨምረን ከፍለንክ። ለማንኛውም አይቼዋለሁ። ለስሙ የቤተ ክርስቲያን መሪ ነህ። እንደው አንተ የምትመራት ቤተ ክርስቲያን ምናኛ ያልታደለችና የተበዘበዘች ናት። እኔ ስላንተ ክፉ አልመኝም። ፎቶህን ለጥፌ ነበረ ቪዲዮ መሰራው፣ ግን ለሚስት አዘንኩኝ። ሚስት እድር ስትሄድ እዛ ስትሄድ እንዳትዋረድ ለልጆች እንዳያፍሩብ ብዬ ነው። ለማንኛውም አይቼዋለሁ፣ አይተነዋል። እግዚአብሔር አምላክ ይባርክ፣ ድራሽ ይባርክ፣ ክፉ አያገኝ። ምርቃት ግን ጭራሽ እኔ ትላንትና ነው ጉዴን ያየው። ትላንትና ነው ሰፍጥ ጠቦኝ ለማሰራት አውልቄው ላሰራ ስል ሳየው የባሌም የኔም 18 ነው። 21 አስከፍለን የውጪውን ብለ ወይኔ እግዚአብሔር ምሕረት ያርግል። ወይኔ እግዚአብሔር ምሕረት ምን አይነት ዘመን ላይ ነው ደረሰ? ደግሞ የወርቁ መወደድ አይ እሱ ነው የሚያናደደኝ። በቃ የወርቁ መወደድስ እኔስ ከእግዚአብሔር ብድራቴን ይሰጠኛል። እሱ አምላክ የማመልከው አምላክ የታመንኩት እሱ ብድራቴን ይሰጠኝና ሰርቼ እንደሆነ ገዛዋለሁ። የአንገትም ጭምር ገዛለሁ። ጋይስ የመጀመሪያዋ ተጭበርብራ የምትመርቅ ሰው አንቺን አየሁ። ጌታ እግዚአብሔር እንደው እንደዚህ ያርግ ድፍት ያርግ ልትል ነው ስትል ይባርክህ ምናምን ትለያለሽ። ተጭበርብሮ የሚመርቅ ሰው እዚህ ምድር ላይ የለም፣ ትለያለሽ። ይሄ ግን እውነት ከርግማን አይተናነስም። እሱን እንደረገምሽ ነው የምቆጥረው። አስባችሁታል ጋይስ? አጥፍታችሁ ሰው ሲመርቃችሁ ማለት እኮ ፈጣሪ እሱ እንዳረጋ ያርግህ ብላችሁ ለፈጣሪ መስጠት ማለት አስቡት፣ ከባድ ነው። የኔ እናት አይዞሽ። የሆነ ነገር ላስታውስሽ ነው። ከንፈርሽን የምትቀቢው ሊፕስቲክ ከዚህ እንስሳት ነው እንዳትለኝ። ከንፈርሽን የምትቀቢው ሊፕስቲክ እንትን ሊድ እንዳለው ታውቂያለሽ? ትውጪዋለሽ። ከዛ ኩላሊት ፌለሪቲ ምናምን ወይኔ እኛስ ምን ሰማው ባለፈው አይደብርሽም? ትክክለኛው ግን ሊፕስቲክ የሚሰራው በምን መሰለሽ? አርሜኒያን ቾኮማሌ ይባላል። ማአት እግር ያለው ትላል። ናቹራል ሬድ ፎር የሚባል ከለር የሚሰራበት ማለት ወላሂ ላይ ትላትል ነው ተከቢው። አይ ልንገርሽ ብዬ ይመችሽ። መልካም ከሰዓት ይሆንልሽ።
አሪፍ ቀን። ወይኔ ዘገነነኝ፣ ዘጋኝ ሊፕስቲክ ዘጋኝ። ቀዩንማ አልቀባም ጭራሽ። ኧረ ጋይስ ተያይዘን ነው የምናልቃት ጋይስ። ወንዶች ምንድነው የሚባለው ጋይስ? ልክ ሲጋራ የሚያጨሱ ሰዎች ቢኖሩም ላይ ከዛ አካባቢ የሚገኙ የሚሸታቸው በብዛት ከነሱ ጋር የሚያሳልፉ ይሄ ፓሲቭ ስሞከር የሚባሉት ማለት ነው። ልክ እንደነዛ እናንተ እንዲሁም ዳይሬክት ፓሲቭ አይደለም ጋይስ። ከሴቶቹ ከሚቀቡት በላይ ወንዶቹ ተጠቂ ናቸው። ስለዚህ አንድ ላይ ነው የምናልቀው። አታስብ፣ ለራስህም እያዘንክ እሺ። እኔ ግን ከሱ በላይ የዘገነነኝ የትሉ ፓርት ጋይስ። ኦ ማይ ጋድ የምራቸው ነው እናንተ። የምር አያረጉም አይባሉም ጋይስ። እነሱ እኮ ለምግብነትም ስለሚጠቀሙት ላይክ ለሊፕስቲክ ምንም ደስ እያላቸው ነው እንደውም የሚያደርጉት ጋይስ። ኦ ማይ ጋድ ዘገነነኝ ነው የምላችሁ ጋይስ። እኔ ሊፕስቲክ አልቀባም ከዚህ በኋላ በቃኝ። ሁሌ እንደዚህ እንዴት እንደዚህ ቆንጆ ፒክአፕ ላይን። ኦ ማይ ጋድ ልጆቹ ናቸው ጋይስ። ፒክአፕ ላይን እንዴት ነሽ? በእናትሽ ትለያለሽ እናንተ። ሊያና አብርሃም ከዚህ በኋላ እናትና አባቴን ላለማስቸገር ቃል እገባለሁ። ምግብ ለመብላት ቃል እገባለሁ። ላለማስቸገር ቃል እገባለሁ። ካልሆነ ቃል ገብተሽ አባባ ይግረፈኝ፣ ማሚም ትግረፈኝ። ይህንን ቃል አሁን እቺ ምን አይገረም አረጋግጣለሁ። አንጀቴን በላችሁ። ልክ ቪዲዮ ዞር እንዳለ ከአንዳንድ ጠፋቷን ትጀምራለች እኮ ጭራሽ ስትምል እኮ ልክ ይሄ ግራጁዌሽን ሲያደርጉ የጤና ባለሙያዎች እንደሚምሉት እኮ ነው። እጇን አንስታ ማሚን አላጠፋም። አታጠፊም አንቺ። ኧረ ብታጠፊም ግን ምንሽ የማይመተሙ ልጆቹ ግን አፏ ደስ ሲል በስፒድ እየተቀጡ አንድ ዜጋ እዚህ ጋር ተሽከርካሪዎች ቀስ ብሎ እንዲነዱ ምልክት እየሰጠ የሹፌሮች ተቆርቋሪ ተመልከቱት። ቀስ በሉ እያለ ነው። ኧረ ይለያል። ቀስ በሉ አትፍጠኑ። ታች ጋር ትራፊኮች አሉት እዚህ ጋር። ኦ ማይ ጋድ እናንተ ተቆላቱ ጋር ተደብቀው አይታዩም ጭራሽ ጋይስ። የመጣ እዚህ ጋር ቀስ በሉ ይላል። እህት ቀስ በሉ ይመቸው እግዚአብሔርን። ወይኔ ያሳዝነኝ። መኪና ውስጥ ነው የቀረጽኩና እዛ ጋር ራዳር የሚቀጡ ሰዎች ሹፌሮች አሉ። እዚህ ጋር እዩት። እዚህ ጋር ቀስ በሉ እያለ ነው። ቀስ ተው የሹፌር ሀሳቢ። አሁን በቃ እንዳያዩት እዩት። ቀስ በላሉ ቀስ ገባ። በቃ የድርሻውን ተወጥቶ ገባ። ይመቸው እግዚአብሔርን ይመቸው። ያሳዝናል። ሆነስሊ ስፒኪንግ ያው ህጉ ነው። ህግ ደግሞ ህግ መከበር አለበት። ኦብቪየስሊ የታወቀ ነው። ግን አንዳንዴ የለም። ግን ይሄ ደግሞ ቦታው ራሱ በስማም ሲዘገንን በጣም ቁልቁለት ነው ጋይስ። በስፒድ ለራሳችን እኮ ነው እውነት ለመናገር ህግ ብናከብርም ባናከብርም ለራሳችን ነው የምንጎዳውም የምንጠቀመውም እኛ ነን። ምንም ጥያቄ የለውም። ግን ምንድነው ላይ ከአንዳንዴ ደግሞ መቀጣት ታውቀዋለህ። እንጃ በቃ ያሳዝናሉ ሲቀጡም ደግሞ ለሱ ሰውየውን ግን ሳላደንቅ አላልፍም። በእውነት ጊዜውን ሰውቶ ጋይስ ወደ 1 ደቂቃ ይሆናል ቆሞ ፍላሹን አብርቶ በቃ ይመች ምጭት ይበል። እውነት አሁን እናንተ ሹፌሮች ተሰብስባችሁ እሱን ጋችሁ መሾም አለባችሁ። የሹፌሮች እንባ ጠባቂ ነው ወይስ ተቆርቋሪ ነው ወይስ ብቻ የሆነ ነገር አድርጉት ጋይስ። በ3.8 ነው የተመረኩት ዛሬ ከባህር ዳር ዩኒቨርሲቲ በኢንጂነሪንግ ኤግዚት ኤግዛም 80 አካባቢ አለ። ጥሩ ኮሙኒኬሽን ስኪል ያለኝ አማርኛና እንግሊዝኛ መናገር እችላለሁ። የምፈልገው መለወጥ ማደግና ሁሌ መማር ነው። በኢንተርንሺፕ 4 ወር ኤክስፒሪየንስ አለኝ በኢትዮጵያ ተስማሚነት ምዘና ድርጅት ኳሊቲ ኮንትሮሊንግ ሰርቲፊኬሽን ውስጥ የትም ቦታ ቢሆን መቼም ቢሆን ስራ ካለ መምጣትና መስራት እችላለሁ። ቤስት ፕሮጀክት በመማርበት ፋካልቲ ዩኒቨርሲቲው አዋርድ ሰርቲፊኬት ሰጥቶኛል። ታገኙ የምትፈልጉ ዩዘርኔም እና ስልኬን አስቀምጣለሁ። አመሰግናለሁ። ኧረ ይመቸው። እውነት የግራጁዌሽን ቀን ሰው ያብዳል ገዋኑን ለብሶ ጋይስ። እንኳን ደስ ያላችሁ። ድግሱን ሲያጣጥም ፍሬንድ ማስታወቂያውን ሰርቶ በዚህ ተመርቄያለሁ። ውጤቱም ናይስ ነው ጋይስ። እንዲቅጠሩት
አሁን ላይ በእርግጥ ስራ ፎርም ቢኖር ምንም ቢኖር ከባድ ነው። በዚህ ዘመን ስራ ማግኘት ይከብዳል። ሆነስትሊ ስፒኪንግ ምንም ጥያቄ የለውም። ግን አንተ የተመቸኝ በምርቃት ቀን እውነት ለመናገር የወደፊት ስለምታስብ ነው። አንተ ፊውቸርህን በጣም የምታስብ ሰው ስለሆንክ እሱ ስላሳሰበህ የዕለቱ ድግስ የዕለቱ ጨጫታ ምናምን ነገር እንትን አላለህም። ላይክ አንተ ያሳሰበህ እሱ ነገር ስለሆነ እኔ ገርሞኛል። እሱ ፓርት ስለገረመኝ ነው ጋይስ ያመጣሁት። እዚህ ስራ እንደምታገኝ ተስፋ አደርጋለሁ። መቼ ብሬክ ሌግ ነገራችን ላይ ልብሳችሁን እንደፈለጋችሁ የደጋገማችሁ ልበሱ። የሰለቸው ሰው ካለ ሾፒንግ ይዟችሁ ይጣ። እውነት ምን ላርግሽ? እኔ እናት እንደው አግኝቼሽ አገላብጬ ጎንጭሽን በሳምቡት እንዴ! እውነትሽን ነው። እኔ በጣም ይገርመኛል። አይደገምም ልብስ የሚባል ህግ አለ እንዴ ጋይስ? ኦነስትሊ እኔ አሁን ፐርሰናሊ በፊት እንደዛ ዴይሊ ምናምን ቀየር። አሁን ግን ከተመቸኝ ማለት ነው ከተመቸኝ አንድ ሳምንትም ልደጋግመው እችላለሁ። ንጹህ ይሁን እንጂ ማይ ተጋነን አንድ ሳምንት ባይሆን እንኳን በጣም ልደጋግመው እችላለሁ። በቃ ልብስ ደጋግማለሁ። እኔ በተለይ ኮምፎርት ያለው ነገር ከሆነ ከተመቸኝ ጫማም ቢሆን ልብስም እደጋግማለሁ። እና እውነት ምን ላድርግሽ የኔ እናት፣ የደበረው ካለ ወደ ሾፒንግ ይዞን ይውጣ እንዴ። ሰው ስላለው ስለሌለው ብቻ አይደለም ልብስ የሚደጋግመው ጋይስ። ምቾት የሚሰጠው በቃ ምቾት የሚለው ልብስ ካለ ሰው ደጋግሞ ሊለብስ ይችላል። እና ከደበራችሁ ደግሞ የሚመች ልብስ ከገዛችሁ የምትገዙልን ከሆነ ሾፒንግ ይዛችሁን ውጡ። በጣም እኔ ምን ላድርግሽ የሚላት ምን ትሆኝልኝ ምን ልሆንልሽ ያለው ቢጤ ማለት ነው። እና እውነቷን ነው ጋይስ፣ ደጋግማችሁ መልበስ መብታችሁ ነው። ደጋግሙ። ዝናብ ሲሆን ግን ያን ያህል ስራ ባንገባ ችግር አለው ማለት ዝናብ ነው በረደን ቀረን። ለየት ያለ ሀሳብ። ለምን በጽሁፍ መልክ ለመንግስት ቢሮ በወረቀት ለምን አታስገባም? ዝናብ ሲሆን በስራ ባንገባ በጣም ምን ችግር አለ? በረደን ቀረን። ኧረ ትለያለህ። እንዳንተ አይነትም ሰራተኛ የለም። ይመች። ለምን ሁላችንም ሰብሰብ ብለን ይሄንን ሀሳብ ግን ብንወያይበትና ተግባራዊ ብናደርገው ጋይስ። ወይኔ አንዳንድ ሰው ግን እኮ ይለያል። ባጠመደ አይደለም ብራዘር፣ ባረሰ ነው። ባረሰ በቀደም ጠይቂያችሁ ነበር። ከማጥመድና ከማረስ ያረሰ ነው። ያረሰ ገበሬ ነው። ሳይጠመድ ማረስ ይቻላል። ባይዘው እንዴት ካላችሁ ጠይቁኝ። እኔ ምን ማለት ስለምን ማረስ ስለምን መጥመድ እንደያወራች እንደሆነ አልገባኝም ጋይስ። ባጠመደ አይደለም ባረሰ ነው ማለት። በሬ እንዴት ነው ሳያጠምድ ሊያርስ የሚችለው? አልገባኝም። በምን ይታረሳል ጋይስ? ነው ስለምን እያወራሽ ጋይስ? ስለምን እያወራች ነው? ፕሊዝ ኮሜንት ላይ ጻፉልኝ። እኔ እውነት አልገባኝም። እንዴ ባረሰ ነው እንጂ ባጠመድ አይደለም። እሺ ሊያስኬድ ይችላል ማለት ዋናው ማረስ ነው። ማጥመድ ጥቅም የለውም። ኢትስ ኦኬ። ግን እንዴት ነው ሳይጠመድ ሊታረስ የሚችለው? ብሮ እስኪ ጻፉልኝ። እኔ አልገባኝም። ስለምን እያወራችም እንደሆነ ሊገባኝ አልቻለም። እና ኮሜንት እስኪ አድርጉልኝ። ሙሉ ሰዓት ልጅ ላይ ነው ሙሉ በል ማታ አካባቢ ቢስረን እንጀምራለን። ስሪ ካላለኝ በስተቀር አባቴ አጥኚ ወይ ስሪ ካላለኝ በስተቀር መቼም ብዬ አላረገው። በራሴ ማድረግ የምፈልገው ነገር ምንም አልነበረ። በፊት ሳጠና ምንድነው እገልጣለሁ አላለበው። እሱ ነው እንጂ እኔን የሚያነባኝ እኔ አላለበው። ኮንፊደንሲ ትምህርት ቤት ማይክ አራሽ እንዲጃላት ታሪክ ትነግራለች ምናምን ተባልኩ ክላስ ውስጥ ሆኜ እኔ ምንድነው ልቤ ምን ልበል እሺ ወጣው ማይክ አላስኩ ምንም ኮንፊደንስ የለኝም እንዳለ እንዲታወል ተደርጎ እኔ ምንድነው ኮንፊደንሲ ፈርቻል። እዚህ ጋር ገባው ደግሞ ምንድነው ትናንትና ፋይናል ጀምረናል። ኤችፒ ነበር ፈተናችን በጣም ቀላል። ለምን ኤክስኪዩሽን በመጠቀሜ ቀለለኝ ማለት ነው። ለራሴ በጣም ተደንቄያለሁ። ማመስገን የምፈልገው አባቴንም እናቴንም። እናንተ ወዴት እየሄድን ነው ጋይስ? ምን ኤአይ ያስፈራናል? አሁን የተወለዱ ልጆች ራስ እኮ ኤአይ በሏቸው ጋይስ። እንዴ አገላለጿ ምናምን ኧረ ጋይስ እንዴ እኔ በሷ እድሜ ጋይስ ምን ነበር እየሰራው የነበረው? አላስታውስም። ወይ አሻንጉሊት እየተጫወትኩ ነው ወይ የሆነ ነገር እያደረኩ ነው። ትምህርት ላይ ሆኜ ማለት ነው እየተማርኩ እኔ ጨዋታ ያቆምኩት እስከ 8ኛ ክፍል እንደምጫወት አስታውሳለሁ። የምጫወት ስላችሁ የትምህርት ቤት ጨዋታ ምናምን እንዳይመስላችሁ አሻንጉሊት ምናምን ነበር እስከ 8ኛ ክፍል። ኧረ ፍሬንድ እናንተ ጊዜው እንዴት ነው ግን የተቀየረው? እንዴት ተገለባበጠው?
the way she speak is like AI ሊሆን ይችላል። እኛ እኮ ሰውና AIን መለየት ተቸገረናል። ጭንቅ ጥበብ እያልኩል ፍቅር ወዲት ያስኮል አመልን ቀይሮ የኔ ቆንጆ የኔ ሽኮ ልቤ ወደኋል አመልን ቀይሮ ወልዶ መንፈስ ቅዱስ እንዴ ሙዚቃ ከክሊፑ ጋር ራሱ አንድ ላይ ክሊፑንም ሙዚቃውንም አንድ ላይ ከዛስ ወዛወዛት እኮ ጋይስ ቡጊም አለው ቅልቅል ነው ብቻ ኧረ ተለየችብኝ። አስሬ ወፈርሽ አንቺ ልጅ ወፈርሽ እኮ ውስጤ ንጹህ ስለሆነ ውሃ ራሱ ይስማማኛል። አለቀ በቃ። አትበይም አትጠጭም እውነትሽን ነው። ውስጣቸው ንጹህ ወፍራም ሰዎች የዋህ ናቸው ይባላል። ቀጫጭን መሰሪ ነው። የባለፈው ቪዲዮ አይታችሁታል ጋይስ? ቀጫጭን ሴቶች ወይም ሰዎች በጣም መሰሪ ነገረኛ ናቸው፣ ተንኮለኛ ናቸው ተብሏል። እዛኛው ቪዲዮ ላይ አይታችሁት ከሆነ እዚህ ላይ ደግሞ ወፍራም እሷ ኮንፊርም አደረገች። በቃ ውስጤ ንጹህ ስለሆነ ዋው ይስማማኛል። ኢዝ ላይክ ለዛ ሊሆን ይችላል የሚወፍሩት እና ወፍራሞች አያቆሙም መወፈራቸውን የዋሆች ስለሆኑ ንጹህ ስለሆነ ልባቸው ብለን ግን ምግብን በዛው ልክ ትበላላችሁ እንዳትዋሽ። ባለፈው እንግዲህ አርቲስት ብሩክቲ ሰይፉ ሾው ላይ ቀርባ ከዚህ በፊት ከ5 ዓመት ከቤት ጠፍቼ አግኝታኝ ቤቷ አሳድራኛል ማለት መልካም ሴት ነበረች ብላ ስታለቅስ ስታነባ ነበረ። ከዚሁ ጋር ተያይዞ እኔም የገጠመኝን መልካም ያደረገችልኝን ሴት ታሪክ ነግሬያችሁ አፋልጉኝ ብያችሁ ነበረ ጋይስ። ረስታችሁት ከሆነ አላቅም። እና ምንድነው ያቺ ሴትዮ ተገኝታለች በሚገርም ሁኔታ። እኔ በጣም ነው ደስ ያለኝ ጋይስ ሲገናኙ። ግን በቃ አንዳንዴ መልካምነት ምን ያህል በቃ የትም ብትሆኑ ለምን ከመሬት በታች ብትሆኑ ራሱ መልካምነታችሁ የትም ቢሆን ላይክ ቆፍሮ ያወጣችኋል። እውነት መልካምነታችሁ ቆፍሮ ያወጣችኋል። እና ተገኝታ ከብሩክቲ ጋር ተገናኝተው ነበር። እስኪ የነበራቸውን ኮንቨርሴሽን እና ደስ የሚል ቆይታ እኔው እስኪ ጋይስ። በጣም ልጅ ናት። ተመለስ ስትመጣ ዝም ብላ አይ ደግነት ከሐዋሳ ወደ ስትመጡ ምንም ማድረግ አልቻልሽም። ያው አብራችሁ መጣ። አዎ አብረን ነው የመጣነው። ስንመጣ ያው ያለቀሰች ልክ እንደዚህ ያለቀሰች አታልቅሽ፣ ምን ሆነሽ ነው? አታልቅሽ፣ ምን ሆነሽ ነው? መናገር አልፈለገችም። በኋላ ላይ በቃ ዝዋይ ላይ ስንደርስ እኔ በቃ ምሳ እንብላ ዝም ብትል በሚል ይዣት ወረድኩና ምሳ ልንበላ ስንወርድ ያው ሰዓቱ ደርሶ ማለት ነው ባሱ ሲያቆም መብላት አልቻለችም። ታለቅሳለች ብላት ምንም በቃ መብላት አልቻለችም። ተመለሰ ምግብ። ከዛ ገባን። በቃ ልክ እንደ መምሸት እንደዚህ ሰዓት ላይ ነው አዲስ አበባ ደረስን አይደለ? ጨለም ያለ ነበር። አሁን ቆየት ነው የምትሄጂው ስላት የትም በቃ ዝም ብዬ ስለኝ እንዴ እንደዛማ አይሆንም እንደዛ ብለን ቆይ እንድንረጋጋለን ቤት እንድረስና እኔ ጋር አረፍ ብለን እናየዋለን ጉዳዩን ብዬ ይዣት ሄድኩ። እሺ በቃ ከዛም በኋላ ያው ቤት ውስጥ ገባ። የአድራሻ ግን ለውጥ አለ ሰማሁኝ። አዎ እሷ ባለፈው ስትነግረኝ ልደታ ምንድነው ልጅ አይደለችም እና ጭንቅላቷ ላይ ያለው ልደታ የሚል ነገር የግንቦት ልደታ አለት ነው እና አሁን ግንቦት ልደታ አለብኝ በረንዳ ላይ ቡና እናፈላለን ምናምን እያልኩ ነው ይዣት የሄድኩትና ትዝ ይልሻል በረንዳ ላይ ቡና አፍተን ምናምን ፏስ ቤቱ ግን ነው ትዝ የሚለኝ ግቢ ያለ ከዛ የተለያዩ ቤቶች አሉ ደረጃ ነገር አለ እና ያ ልደታ የሚለው ነገር እሱ ነው የቀረው ማለት የሚገርም ነው። ሰፈሩ የት ነው? ሰፈሩ ዘነበ ወርቅ ታቦት ማደሪያ ወይራ ሰፈር። እህት ነበረችሽ ልታገባ ያለች የዛ ሰዓት ልታገባ ነበር። አግብታ አዲስ አግብታ አሁን እንግሊዝ ሀገር ናት። እሷ ናት እንደውም የደወለችልኝ እሷ ነች ለኔ። ያ እሷ ናት። አሁን ምትላት አሜዚንግ ብሩክቲት ምትላት ምትፈልጋት ሴት የኔ እህት ነች። አዎ እና የምትገኘው አዲስ አበባ ነው። ቁጥሯ አይወላችሁ ብላ ላከችልን እሷ ነች። አዎ ሰማር ለማየት ጓጉታለች። ሰማር እሷን ስታያት በጣም ተረጋጋች። ከእሷ ጋር መጫወት ጀመረች። ሰማር ይዛኔ 4 ዓመት ልጅ ናት። ጎበዝ ነች። አሁን ትልቅ ሆናለች። የ4 ዓመት ልጅ ናት። ከእሷ ጋር ስትጮናም ተረጋጋችልኝ እንጂ በቃ ተረብሻ በቃ ያለ አይደለ ከቤት ወጣ አታውቅም። የቤት ልጅ ናት። እንደዛ ታስታውቃለች።
እዛም ደግሞ ቤተሰብ እንደሚያስብ ደግሞ እኔም አውቃለሁ። ከዛ ለእናትሽ ነው እኔ አንዳንድ ደግ ሰዎች ግን ሆነ ደጋግም የሚለው ነገር ነው። የባለፈው ቪዲዮ ላይ በደንብ ማየት ትችላላችሁ ጋይስ። ሁሌም ይኑሩ የምር በቃ ሁሌ በአንድ ሰው ልብ ውስጥ አላችሁ። በቃ አስባችሁታል? እግዚአብሔር ደግሞ ምን ያህል ያን ሁሉ ዘመን እንደሚያስባችሁ በዛ ሰው ልብ ውስጥ መልካም ሰርታችሁ ሁሌ ስትታወሱ ሁሌ ለሰው ሲነገር እንዲህ አድርገው ነበረ ምናምን ሲባል እግዚአብሔር ምን ያህል ደግሞ እንደሚያስባችሁ አስቡ። በእውነት መልካም መሆን ግን እንዴት ደስ እንደሚል በቃ ወደስ አትልም እቺ ሴትዮ በእውነት ስትታይ ራሱ ደግ የዋህ ነገር ናት። ሴት ሆናችሁ ከባድ ነው ጋይስ። ለዛ ነው በርክት አሁን በጣም እያለቀሰች ያለችው ምን ህይወቷ ላይ ሊደርስባት እንደሚችል አሁን የሚታዩት የሚሰሙት የሚፈሩት ነገሮችን ስለምታይ እኔም እኮ ከዛ ውስጥ አንዷ ነበርኩኝ እያለች እሱ ነው የሚያስለቅሳት ጋይስ። እና መልካምነቷ በጣም የተለየ ነው ጋይስ። እውነት እግዚአብሔር እስከመጨረሻው እኔ ምን ልበልሽ በቃ ለአባትሽ ለማን ልደውል አሁን አልኳት። እሺ ያው ፍራቱም አለ ነው አትደውይብኝ አለች። ከዛ ይመስለኛል እኔ አላስታውስም ወይ ዶክተር ወይ የሆነ ብቻ ሕክምና ላይ መሰራት አለችሽ አይደል? ፋርማሲስት ናት። በቃ እሷ ጋር ብቻ ደውይልኝ አለች። እሺ ኦኬ አልኩ። ስልክ ተቀበልኩና ለሷ ደወልኩ። እንዳታስቡ በርክታይት እኔ ጋር ናት አልኩኝ። ተደሰተች። በቃ ላኪልን እንደምንም ብለሽ ላኪልን። እሺ በቃ የተወሰኑ ቀናቶችን እኔ ጋር ትንሽ ከረም ብላ በረድ ብላ አዎ ከዛ ያው ያን ያህል ለመርዳት መቼም ጠይቅልኝ። እኔ ብዙ እንደዚህ ማውራት እና አልችልም። ምን ልጠይቅልሽ? አይ በቃ ሰው እንዴት ዝም ብለህ አንስታ እኛ እንኳን አሁን አንስተ ዝም ብለህ ወደ ቤት አስገብተህ እንትን አትልም ማለት ማንም ሰው ቢሆን አንደኛ እኔ ልጅ አለችኝ እናት ነኝ። እንደገናም ደግሞ ይሄ ማንም ኢትዮጵያዊ እኮ ማንም ቢያገኛት በዛ ሰዓት የሚተዋት ኢትዮጵያዊ የለም። ስለዚህ ባህላችንም ወጋችንም አሁን ነው የከፋነው መሰለኝ። ደጋግሜ ሳየውም ጋይስ አዲስ ነው የሚሆንብኝ። ለዛ ነው ይቅርታ ያበዛውባችሁ። ባለፈውም ይሄንን ሐሳብ አንስቼ የነበረው ብቻ ደስ ይላል። መልካምነት ሁሌም በቃ የሚያስቀና ነገር ነው አይደል? መልካም በሆንኩኝ እንደው ካልሆኑ እንኳን ብንሆን ታድለው ምናምን የሚያስብል ነገር ነውና በጣም እኔ አሁንም እመርቅሻለሁ እናቴ። እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። እኔም የዛ አይነት ነገር ስለደረሰብኝና ስላየሁትኝ እስቲል ምን ያህል ስሜት እንደሚሰማኝ አውቃለሁ። ከዛ ሴትዮ ስልኳን አለማግኘቴ የኔ ታሪክ እና ከባድ ነው። ብቻ ይመችሽ በጣም ዲያሪ ይሄን የመሰለ መልክሽ የማንም ገርዳሜ ጅብ እየጋለበ ይሄዳል አይደል? እኔ በግሬኳት የማንም ገርዳሜ ሰላቢን እንደው ገርዳሜ ያልከው ልክ ድስባሪ በዚህ ሰውነት እንኳን ጅብ ዳይኖሰር ጋልብ ነበር መግዛት አያቅተኝ። እናንተ ለምን ውበትን ተጠቅማገዘ ዲያሪ ነው ሁሌ የሚመድበኝ ቦታ ሰው ማሰናከል ህልም ለሊት ምናምን ነው። በቃ ገንዘብ ያለበት ቦታ ድረሽ ብሉኝ ብያላቅ። አንተ የምታማርረው ቦታ እኮ ሰሌ በነፃ ይሰሯል ታውቃለህ? ምን ህልም ለሊት ይስራው ከኔ ከተሻለ ቆይታ በስጋ ልክ ያለ ፍቃዳቸው ደፈረ ልታስብለው ነው? ያለ ፍቃዳቸው ምን እኔ ፈቅደውልኝ ነው የምሄደው? ዲያሪ አዋ ሳይጸልዩ ከተኙ ፈቀዱልህ ማለት ነው። ሁሌ መናገር አለባቸው ባፋቸው። ታዲያ እትያዝ ጋር እናቴ ናታው አንተ እትያዝ ጋር ሞቶ ነው ሰላቢ። አሁን አመለጡኝ ሳልደርስላቸው እናቴ ሳልሰልብላቸው አመለጡኝ። ወይኔ እናቴን ምን ሆኖ ነው የሞቱት? ግን በግሩፕ ጸብ እናንተ አመረራችሁ እንዴ? ማለት አውቃ ነው አልሞቱም። አረ ጠላታቸው ይሙት። እኔ ባግ ማስታወቂያ ልሰራ ተፍተፍ እያልኩኝ ነው። ግዴታ ማልቀስ አለበት ተባለ። ምን አባቴ ላድርግ? አስበዋል ግን ለትያስካል እንዲህ ካለቀሱ ቦስ አንተ ብትሞት እንዴት እንደማለቅስልህ። አረ በጦር እንዳልወጋ ገርዳሜ ጋይስ እኔ ልጅ ኮንተንቱ ደግሞ ሀሳቦቹን ከየት ነው የሚያመጣቸው? ጋይስ አስባችሁታል? የእነ ፍሬንድን ኮንቨርሴሽን ምን ሊወያዩ እንደሚችሉ ጋይስ እኛ በአካል ስለማያወሩ ጀስት እንዲህ ድርጊታቸውን ነው አለ ብሎ ሰው የሚያምነው። ኮንቨርሴሽን የሚለይ ኮንቨርሴሽናቸው ግን ያዝናናል። እናንተ እንደዚህ ነው እንደሚወያዩት፣ ግን እኛን ለማሰናከል ምን ያህል ሰው ሲወድቅ ደስ እንደሚላቸው ምናምን። እውነት ይመችህ እግዚአብሔር። እኔ ሁሌ ነው የሚመቸኝ። ሰኔ ሰላሳ ደረሰ ቀኑ አብረን ተመራምረን ያሰኔ መጣልኝ
ድንገት በመንገድ ስታገኙን ሰላም ሳትሉ አትለፉን ወይኔ ሰኔ 30 ደረሰ ቀኑ አብረን ተምረን ያሰኔው መጣ ሊለያየን መስከረም መጥቶ ይሰብስበን ደስ ሲሉ እግዚአብሔርን የሆነ ስሜት ተሰማኝ ላይ ከዛ ሞመንት ላይ ወደኋላ ራሴን ወሰድኩትና አስታውሳለሁ እኔ ግራጁዌት ሳደርግ ጋይስ እግዚአብሔርን ሰው ሲደሰት እኔ ደስ አላለኝም ነበረ። በቃ ምንድነው ታስብ የነበረው ላይክ መለያየታችን በቃ ይሄ ተማሪነት ላይፍ አለቀ በቃ ወደ ስራ ዓለም ገባን ይሄኛው ድጋሚ የማናገኘው ነገር ነው። አስባችሁታል? እና የነሱ ደግሞ የምሩ ውስጥ የተሰማኝ ማለት ባለቅሶላ ደስ ይለኛል በጣም። ይሄ ሞመንት ቀላል እንዳይመስላችሁ ጋይስ ብዙ ነገር አብራችሁ ያሳለፋችሁ ጓደኛችሁ ከቤተሰባችሁ በላይ ብዙ ሚስጥራችሁን የሚያውቁ የዶርም ጓደኞቻችሁ ቤስት ፍሬንዶቻችሁ ስትቸገሩ አብራችሁ የሆናችሁት ነገር ሲገኝ የተደረገው ነገር ኤቭሪ ሞመንት በእውነት እኔ ብዙዎቻችሁ በዛ ነገር ላይ አልፋችኋል ብዬ አስባለሁ። የሚገርም የሚያሳዝን በቃ ደስ የሚል የዩኒቨርሲቲ ላይፍ የሚለይ ነው። በቃ እኔ በጣም ሁሌ የሚስ የማደርገው ነገር ነው ይላል በቃ መመረቃችሁ ምናምን፣ ግን ይሄ መለያየቱ ፓርት የምታጡት ላይፍ ግን በጣም ነው የሚያሳዝነው። አይለያያችሁ እንግዲህ ወጣችሁ አትለያዩ። የጂ ወንፎካ በስሱ ብቻ ገብቶልን ከቻት ጂፒቲ ፈተና ሰርተን ተመረቅ ጄሚኒ ይለያል ስንቱ ሰው አድርጓል ሊሞገስ ሚገባው ቻት ጂፒቲ እኮ ነው ልዩ ቀን ነው ልዩ አሳዘኑኝ ነው የምላችሁ። አሁን ብትመረቁም የቻት ጂፒቲ እና የጄሚኒ ውለታ እየተባላችሁ ተመስገን። እኔስ ጄሚኒ አልነበረም እኔ ስመረቅና ጋይስ አሁን የመጣው ቅርብ ጊዜ አይደለ ላይክ ቅርብ ጊዜ እኔ 2 አመት እና ኧረ እንደዛም በደንብ ሰው እንትን ማለት የጀመረው ቅርብ ጊዜ ነውና እኛ ግን ቻት ጂፒቲ የለም ጄሚኒ የለም ጋይስ በደንብ በራሳችን ሰርተን ነው የተመረቅነው። እርዳታ አላገኘንም ጋይስ ብዬ ጠብረር ልበል። የኔ ግሩፖች ካላችሁ ተቀላቀሉኝ፣ ኮሜንት ላይ እየጻፋችሁ ንገሩን ጋይስ። እኛ ጥረንግረን ቻት ጂፒቲ እና ጄሚኒ ሳይረዱን እና ብዙ ነገር አልፏል ጋይስ። ልጆቹ ግን ፈጠራቸው ይለያል፣ አመለካከታቸው ከባድ ነው። አሸማቀቃችሁት። የሰሞኑ ግራጁዌሽን ድግሶቹ ተግባሮቹ በጣም የሚገራርሙ ናቸው። ይሄኛው ግን ጋይስ ይለያል። የኬጂ ተመራቂ ነው። እንዴት እንደተመረቀ እንዴት እንደነበረ እኔ ለማመን የሚከብድ የሚዘገንን ነገር ነው። እስቲ ነው በኢትዮጵያ ታሪክ ለመጀመሪያ ጊዜ የኬጂ ተማሪ እጅግ መኪኖች ታጅቦ ፊት ለፊት እየሄደ ተመርቋል። ይህ ነገር እጅግ በርካቶችን ያነጋገረ ነው። ይህ ነገርም እንግዲህ የሆነው በመዲናችን አዲስ አበባ ሲሆን ይህ የምታዩት የኬጂ ተማሪ እጅግ ውድና ቅንጡ የሆኑ መኪኖች ከኋላ አጅቦት እንደምታዩት ህፃኑ ውድና ቅንጡ መኪና ላይ እየሄደ ተመርቋል። ይህ ነገርም እንግዲህ በኢትዮጵያ ታሪክ ተደርጎም ታይቶም አይታወቅም። እንዴት ሊታወቅ ይችላል? ይሄ ተአምር እኮ ነው። ሰርግ ሲሆን ራሱ እኮ እየገረመን እየተደነቅን ነው ጋይስ። እንዴ ለሽምግልና እንደዛ ሲሆን ለሰርግ ሲሆን ታገስን ዝም አለን ጋይስ። ብላችሁ የኬጂ ህፃን ልጅ ምርቃት እንደዚህ ድል ባለ ሰርጉ ከሆነ ሰርግ ባይደገስለት ምን ይሰራለታል ጋይስ? እውነት ለመናገር ደግሞ ጥሩ ነው ያለው ሰው የፈለገውን ማድረግ ይችላል ጋይስ። እዚህ ምድር ላይ ያለውን ሁሉ ማድረግ ይችላል። ግን ከሌላኛው ሳይድ ሳየው ጋይስ አሁን ህፃናቶች ያዩታል። ቲክቶክ ላይ ናቸው ህፃን ልጆቻችን ጋይስ እና ህፃናቶች ያዩታል። አስባችሁታል ምን ያህል ሞራላቸው ሊሰማቸው እንደሚችል? ሲጀመር የመጀመሪያ ነገር ነው። ግን ደግሞ አንዳንዴ እንደምታስቡትም ላይ ሄደው የማያስመርቋቸው ወላጅ ሊኖሩ ሁላ ይችላሉ። በእውነት ብዙ የምናውቀው ነገር ስላለ ነው። ከዛም በተረፈ ቤት ፕሮግራም ሳይደረግ የሚመረቁ ልጆች አሉ። እንዲህ የተጋነነ ነገር ሲያዩ ቲክቶክ ላይ ስለሚያሳልፉ ልጆች ምን ያህል ሊሰማቸው እንደሚችል እውነት ይሄ መታሰብ ያለበት ነገር ነው ብዬ አስባለሁ። የትልልቆቹ እኛን ችግር የለም እንደፈለጋችሁ አድርጉን። ስትፈልጉ በፕሌን አግቡ፣ ስትፈልጉ በጀት እንደፈለጋችሁ እያደረጋችሁ እኛን እየሰማን ለምደነዋል። ችግር የለውም።
ለህፃናቶች ግን እውነት የሚከብድ ፓርቲ ያለው ይመስለኛል። በአንድ በኩል ደግሞ ሰው ካለው ማድረግ እንደሚችል ምንም ጥያቄ የለውም። ብቻ ያኛው ፓርቲ ትንሽ ከበድ የሚል ነገር አለው። አስገራሚ ነገሮችን እያየን ነው ጋይስ በሀገራችን። What? Bro, what are you talking about, man? ሌላው እንግዲህ ጃኒ ገብሩ ሰሞኑን ዱባይ ናት ያለችውና ጥሩ ጊዜ እያሳለፈች ነው ጋይስ። ነገር ግን ብዙዎችን አስቆጥቶ ብዙዎች ቪዲዮ እየሰሩ ነበር ጋይስ። እነሱን አላመጣውላችሁም፣ ግን በፒኪኒ ሁና ጋይስ ኦልሞስት ማለት ለኛ ሀገር ባልተለመደ መልኩ አለባበሷ ብዙዎቹን ያስቆጣ ነበር። እስኪ እንየው። ከባድ ነው እንግዲህ አንዳንዴ አሁን ለመፍረድም አስቸጋሪ ነው የሚሆነው። ዋዳር ነው ያለችው የተዝናናች ነው፣ ግን whatever ይላሉ አንዳንድ ሰዎች። የትም ቢሆን ምንም ቢሆን ባህላችን አለ። ፖስት የሚደረገው አክቹሊ ለኛ ሀገር ህዝብ ነው፣ ለኛ ሀገር ሰው እስከሆነ ድረስ እንደዚህ አይነት አለባበስ በጣም መሆን የለበትም በጭራሽ የሚሏሉ። የፈለገውን መልበስ ይችላል፣ የፈለገውን ማድረግ ይችላል ይባላል። አንዳንድ ደግሞ በጭራሽ ባህላችን አለ፣ እኛ ኢትዮጵያዊ ነን፣ እንደዚህ አይነት ነገር ወጣ ያለ ነገር ማድረግ የለብንም ብለው ደግሞ የሚያስቡ አሉ። ኮሜንቶቹን እሷ ራሷ አጥፍታቸው ነበረ ጋይስ። ምክንያቱም አንዱ እንደውም ምንድነው ያለው ኮሜንቶቹን ያጠፋቻቸው ላይክ ጥሩ ነገር እየሰራች እንዳልሆነ እሷም ታውቀዋለች፣ ህሊናዋ ያውቃል። እንደዛ ባይሆን ኖሮ እንደሌሎቹ ቪዲዮዎች ኮሜንቱን ሳትዘጋ ኦፍ ሳታደርግ ትለቀው ነበርና ይሄንን ለብሳ የሰራቻቸው ቪዲዮዎች ላይ በሙሉ ኮሜንቶቹ ኦፍ ናቸውና which means በጎ እንዳልሆነ ጥሩ ነገር እንዳልሰራች እሷም ታውቀዋለች። ምንድነው ያለው ብሬክ አፕ ላይ ስለነበረች ከአዶናይ ጋር ስለተለያዩ የተሰማት ውስጧ ድብርት ውስጥ ስላለ ላይክ ራሷን ለማስመሰል ነው፣ ደስተኛ ለመምሰል ደስተኛ የሆነች አርጋ ለመታየት ነው እንደዚህ ወጣ ያለ ነገር የሰውን ትኩረት ሊስብ የሚችል ነገር እያደረገች ያለችው የሚሉ አሉ። አንዳንዶቹ ደግሞ መብቷ ነው የሚሉም አሉ። እኛ ድብርት ላይም ስለሆነች ለብሬክ አፕም ሊሆን ይችላል፣ አለባበሱ ተመችቷትም ይሁን ምንም ይሁን ብቻ ፍርዱን ለእናንተ ትቻለው ጋይስ። እንደዚህ አይነት አለባበስ እንዴት ነው የምትደግፉት? አለባበስ ነው? እናንተ እስኪ የራሳችሁን ሐሳብ አስቀምጡልኝ። ብዙዎቹ የተለያየ ሐሳብ ሲሰጡበት ስለነበረ እናንተ እስኪ የራሳችሁን ሐሳብ ኮሜንት ላይ ጻፉልኝ። ቪዲዮዎቹ እንግዲህ እስካሁን ያያችኋቸውን ይመስሉ ነበረ። ቤተሰቦቼ ለእናንተ ተጨንቄ ቆንጆ ነገር ነው የማመጣው። ዘና እንዳላችሁ ምንም አልጠራጠርም። አሁንም ቤተሰብ ያልሆናችሁ ፕሊስ የደወል ምልክቷን ነክታችሁ ሰብስክራይብ በማድረግ ቤቴን ተቀላቀሉልኝ፣ ተጋበዙልኝ። ቤቴ ገብታችሁ ፋሚሊ ቤተሰቦች ሁኑ። ቪዲዮዎቹንም እስከ መጨረሻው አይታችሁ ከተመቻችሁ ላይክ አድርጉ፣ ሀሳብ አስተያየት ጻፉልኝ። በሚቀጥለው ቪዲዮ እናንተን ዘና ያደርጋሉ ብዬ ማስባቸው ምርጥ ቪዲዮ ይዤ እመጣለሁ። እስከሚቀጥለው ጊዜ ድረስ ሰላማችሁ ብዝት ይበል። እወዳችኋለሁ።